ያሆ በለው አባው ጃልዬ አባው ጃልዬ አባው ጃልዬ አባው ጃልዬ ኃይሎ ጋያለ መጥቷል ሊወስዳት ልሂድ እያለች አትከልክሏል። ሄርሜላ ንግስታችን ከንጉሱ ከአብርሃም ስላረገዘች ከእንግዲህ በኋላ የናንተ ማንቻች የምትባለው ልዕልታችን ነች፣ ሞዴላችን ነች የምትባለው ሩታ ከሷ መንገድ እንድትወጣ እንድትነግራት ፈልጋለሁ። እናንተም በዚህ ጉዳይ ደግማችሁ የኛን ስም እንዳታነሱ እኛም ጋር እንዳትመጡ ላስጠነቅቅ ፈልጋለሁ። አብርሃም በተአምር ከሄርሜላ ጋር ምንም ብታረግዝ ራሱ ከሷ ጋር እንደማይቀጥል ነገ ጥሏት እንደማይሄድ ምንም ማስተማመኛ ምንም ዋስትና የለም። እናንተ ከአብርሃም ጋር አትሆንም፣ አብርሃም አይወዳትም፣ እሷም አትወደውም፣ እየየ አልቅሳ ነው ፍቅሯን የተቀበላት ምናምን ስትሉ እሱ አይፈልጋትም ተገዶ ነው የሚወደው ሩታ ነው ስትሉ እግዚአብሔር ይመስገን አንድ ልጅ ሰላም ውድ የአማን ፋሚሊዎች እንደምን አላችሁ? እኔ እግዚአብሔር ይመስገን ደህና ነኝ። እንግዲህ ዛሬ እንደምታውቁት ደስታ በደስታ ሆነናል። እኛ የፍቅር ጀሞች እልልበልም እያለኝ ነው፣ ጨፍርም እያለኝ ነውና ትንሽ ረጋዊ ለማውራት እየሞከርኩኝ ነው። ብቻ ሳቅ እያፈነኝ ነው ነገሩን ከምንጠብቀው በቃ ሌላ አይነት ሰርፕራይዝ ስለገጠመን ማለት ነው። ሌላ ደስታ ሌላ እፎይታ ውስጥ ስለገባን እና እልል ብልላችሁ ደስ ይለኛል። ድምጽ ለእልልታ አይሆንም እንጂ እልል ምናምን ብልላችሁ ደስ ይለኛልና በጣም ደስ ብሎኛል። በጣም ከምታስቡት በጣም በተለየ በኩል ደስ ብሎኛል። ሄርሚ በዚህን አህልክ ሰርፕራይዝ ታደርጊናለሽ ብዬ አልገመትኩም ነበር። ማናችንም አልገመትም ነበር። ያው ሁላችሁም እንደምታዩት ሰሞኑን ሁላችንም በጭንቀት ነበር የተቀመጥነው። ጉዳዩም ህግ ይዞት ነበር። እሷ ጠፍታ በቃ ብቻ ከዛ ከነሱም ጋር እየተጨቃጨቅን ጉዳዩ እናንተ ነው የያዛችሁት ምናምን እያልን እየተጨቃጨቅን ነበረ ግን አምላክ እኛን ምን ያህል እንደሚወደን ነው ያየሁት። ምን ያህል ማለት ነው በቃ የኛ የልብ ስብራታችን አይፈልግም አምላክ፣ የኛ የልብ ስብራታችን አይፈልግምና ሄርሚን ደግሞ ምን ያህል እንደሚጠብቃት አምላክ ምን ያህል እንደሚወዳት አብርሽና ሄርሜላ ላይ አምላክ እንዳለ ነው የተረዳሁትና በጣም ደስ ብሎናል። ቤተሰቦች በጣም የሌለ ደስ ብሎናል። ይሄንን ደግሞ በማስመልከት ለንጉሱና ለንግስቷ አንድ ቃላት ማስተላለፍ ፈልጋለሁ። እንኳን ደስ አለሽ የኔ ልዕልት፣ የኔ ንጉስ፣ እንኳን ደስ አለ አብርሽዬ፣ እንኳን ደስ አለሽ ሄርሚዬ። ደግሞ ከዚህ ደግሞ በተሻለ ልጃችሁን አብራችሁ የምታሳድጉበት ደግሞ ጊዜ እንደሚመጣ እናምናለን። ጠላት እያፈረ ማለት ነው እንደዚህ እናንተ ላይ የሆነ የሚሸርቡ የሆነ ነገር ሴራ ምናምን የሚያሴሩባችሁ ሰዎች እንደዚህ እያፈሩ እየተሸማቀቁ በስራቸው ሁሉ ጊዜ ዝቅ እያሉ ይኖራሉ። እኛ ግን ከፍ እንላለን። በጣም ነው የምንወዳችሁ ማለት ነውና ዛሬ ካሌብን ጠርቻለሁ፣ የቤተሰቦች ካሌብን ጠርቻለሁ። ያው ታውቃላችሁ እነሱ አዲስ ነገር በተፈጠረ ቁጥር ትንሽ ኮሽታ ማስነሳት ይፈልጋሉ፣ ትንሽ እሳት ማቀጣጠል ይፈልጋሉና ባለፈውም የቀለበቱ ፕሮግራም ዝም ብለው ባልታወቀ መንገድ ዝም ብለው ድንገት መጥተው ስለበጠበጡን አሁን ደግሞ ሄርሜላን ስላረገዘች ለዚህ ለየት ያለ ፕሮግራም አዘጋጅተናል ማለት ነውና እንኳን ደስ አለሽ፣ እንኳን ደስ አለ። ሰርፕራይዝ ነው በነገራችሁ ላይ እነሱም ማያውቁም፣ አብርሽም ማያውቅም፣ እሷም አታውቅምና እኛ የፍቅር ጀማዎች አስበን ገንዘብ ሰብስበን ድል ያለ ነገር አዘጋጅተናል። በዚህ ፕሮግራም ዝም ብለው ስለሚከታተሉን ስለሚያጠኑን ምናምን ድንገት እንዳይገቡ ካሌብም እየመጣች ነው። ንግግሬ ሳልጨርስ እየመጣብኝ ነው። ድንገት እንዳይገቡ ካሌብን ልጠራው ፈልጋለሁ። ድንገት ወንበር እንድናዘጋጅላቸው እንደ ሰፈር ሕፃን ልጅ ዝም ብለው ተክተልትለው እንዳይገቡብን ወንበር ልናዘጋጅላቸው ፈልጋለሁ። ካሌብም መጣ። ንግግሬ መስማቱ ላይ የለበት። እንኳን ደስ አለ ወንድሜ አይ ወንድም አይደለም። ኧረ በስመ አብ ወንድሜ። አሁን ጠላት ያሰበው አልሆነም። በነገር ላይ እንዳሰባችሁት አልሆነም። ምንድን ነው ያሰበው? ያሆ በለው ያሆ አባው ጃልዬ ያሆ አባው ጃልዬ ምን ነው ለየለ አበርክ በቃ ጉርምርሜና ጉርምርቤ ያሆ በል ጉርምርምርምርምርምርምርሜ ይወለድና ያሆ በል ጉርምርምርምርምርምር
አይ ስነ ስርዓት ይፈልጋሉ። ምንድነው እዚህ ትንሽ ጉንፋን ይዞኛል ታውቃለህ? ትንሽ ጉንፋን ይዞኛል። መድኃኒት አልወሰድክም? በጣም ጎሮሮዬ ዝግት ብሎብኛል። ቤተሰቦቼ ለዛ ነው ትንሽ እንትን ያላልኩትና አይ ነው መድኃኒት አልወሰድክም? ደስታዬ ወጠራጣ አበድክ መድኃኒት አማኑኤል ሰባለ አበቃ አብድ መሰልኩ። አማኑኤል ሆስፒታል አለ እዛ ሄደህ ደስታችን እኮ ነው ወንድሜ እንደዚህ የሚያሳብደን። ስለምን ደስታ ነው? ያው ታውቃለህ አይደል እንዴ ሰሞኑን ኮራብዬ ነው በነገር ላይ ማወራ ሰሞኑን ሄርሜላም ጠፍታ ነበር ታውቃለህ። እኛ ጋር ነች ከሱን አቁሙ ምናምን ብላችሁ እግራችን ስር ወድቃችሁ ስትለምኑን ያላችሁ ስታላዝኑ ስታለቅሱ ነበር። እና ግን እኛም ያው ታውቃለህ እኛም ተጨንቀን ነበር። በእርግጥ እናንተ ደግሞ ስታስመስሉ ነበር። ግን እንዳሰብነው አልሆነም። ጠላትም እናንተ እንዳሰባችሁት አልሆነም። እግዚአብሔር በሰላማዊ መንገድ ማለት ነው መልካም ፍሬን ሰጣት። በጣም የምታስበው ታውቃለህ ከምታስበው በላይ ማለት ነው። እግዚአብሔር በልጅ ሊባርካት አይታል። ፍሬን ሰጣት። ከምትወደው ከምታፈቅረው ከአብርሃም ፍሬን ሰጣት። የምን ፍሬ? አቮካዶ ነው? የማንጎ ነው? አይገባችሁም እኮ እናንተ እንደዚህ አይነት ቃላት አይገባችሁም እኮ እናንተ። ግራ ገባኝ። ዛሬ ግን ጤነኛ ነህ? እስቲ በለዘሩ ስርሽ መሰለኝ። አይ የሆነ ነገር ነው እኮ ነው የተፈጠረ ነገር አለ። ትልቅ ዜና አለ በነገር ላይ። ዜና? የእናንተ ዜና እኮ አያልቅም። ምንድነው? በነገር ላይ እንትን አዳዲስ ነገር መፍጠር ደስ ይለናል ታውቃለህ። አዳዲስ ነገር በአዲስ ነገር ምናምን ሁልጊዜ ደስ የሚያሰኙ ነገር እኛ ቤት አይጠፋም። ሲጀመር እናትና አባቶቻችን ምን ብለው እንደመረቁን አላውቅም። ብቻ ግን ሁሌ ደስ ይበላችሁ፣ ደስተኛ ሆናችሁ ሳቁ፣ ሁልጊዜ ምናምን ተብለን የተመረቀን ነው የሚመስለኝ። ይሄ የማስመሰል ሳቅና ከልብ የሚመለስ ሳቅ በመጀመሪያ ይለያያል። ገባ? አንተ ሰው ለማናደድ የምትስቀው ሳቅ አለ። እኔ አንተን ለማናደድ አይደለም ወንድም ላይ እኔ በአንተ በምንም አልናደድም ብራዘር። በመጀመሪያ ደረጃ ሲቀጥል ደግሞ እናንተው ደበቃችኋት፣ እናንተው ጋር ተቀምጣ በዚህ ልክ ብዙ ነገር ስታደርጉ ቆይታችሁ ያው ልጅቷም ከደበቃችሁበት አስወጣችኋት። ገባ? አሁን ምንም ይሄን ያህል ማውራት የምትችልበት ሁኔታ ላይ አይደለም። ሄደች መጣች፣ አለቀ። ስለዚህ የተፈጠረ ነገር የለም። ሄደች መጣች አይደለም የሄደችው። በእርግጥ ትንሽ ቴንሽን ሆና ነው ያው እንደምታውቀው ያው እንደሰማው ማለት ነው። ምንም አልሰማው ምንም አላ አይ እንደመጣች ሰምታል። ኧረ በስመ አብ ትሰማላችሁ እናንተ በጣም ነው የምትሰሙት። በጣም ቴንሽን ሆና ነበር የሄደችው። ግን የሄደችበት ሪዝን ልንገርህ። መልካም ፍሬ ይዛ ነው የመጣችው ታውቃለህ። አርግዛ እናንተ ከአብርሃም ጋር አትሆንም፣ አብርሃም አይወዳትም፣ እሷም አትወደውም፣ አልቅሳ ነው ፍቅሯን የተቀበላት ምናምን ስትሉ እሱ አይፈልጋትም ተገዶ ነው የሚወደው ሩታ ነው ስትሉ እግዚአብሔር ይመስገን አንድ ልጅ ይኸውልህ አንድ ነገር ልንገርህ። እኔ ታርግዝም ማታርግዝም እሱ አይመለከተኝም። የኔ ጉዳይ አይደለም። እሱ አረገዘች አላረገዘች ምን አለች እኛ ጉዳያችን አይደለም። ነገር ግን አንድ ነገር እንድታውቅ ፈልጋለሁ። ሄርሜላን በእርግጠኝነት ልንገርህ አብርሃም አብሯት አይቀጥልም። ልጅ ድንገት ብታረግዝ ራሱ ጥሏት እንደማይሄድ ምንም ማስተማመኛ የለም። ገባ አይደለም? ይኸውልህ እኔ አንድ ነገር ልነግርህ ነው የምፈልገው። ምናልባት አሁን አርግዛ ሊሆን ይችላል። እሱ የራሳችሁ የምታውቁት የራሳችሁ ብዙ ነገር መፍጠር ስለምችሉ ብዙ ነገር መቀባጠር ስለምችሉ ብዙ ነገር በቃ ይሄ ወሬ ማውራት ስለምትወዱ ልታወሩ ትችላላችሁ። ነገር ግን አብርሃም በተአምር ከሄርሜላ ጋር ምንም ብታረግዝ ራሱ ከሷ ጋር እንደማይቀጥል ነገ ጥሏት እንደማይሄድ ምንም ማስተማመኛ ምንም ዋስትና የለም። ስለዚህ እዚህ ጋር አትበድ፣ አትጨፍር፣ አታስመስል። ገባ? ትዝ ይልሃል ያኔ እንትን ሰርጉ ቀለበት ከመደረጉ በፊት አብርሃም ጭራሽ አይፈልጋትም። ለፍቅር አይደለም እሱ የሚፈልጋት ሊያባልጋት ብቻ ነው ብላችሁ ባፋችሁ ጭራሽ አባልጋትም። አይ ሁለት ባለጌ ስለሆነ አሁን ይቅርታ ለዚህ ንግግሬ ስማኝ፣ ለዚህ ንግግሬ በጣም ስማኝ፣ ያን ጊዜ ያወራችሁት ወይ ትዝ ይላል። ንግግሬ በጣም ይቅርታ። ሊያባልጋት ምናምን ሁለቱም ባለጌ ናቸው። ምክንያቱም ባለትዳር እንደሆነ እያወቀች ብዙ ነገር አድርጋለች፣ እሱም አድርጓል። ስለዚህ ተመሳሳይ ስለሆኑ ከሁለቱም ከዘን በማር እንደማይጠበቅ ከሁለቱም ደህና ነገር አጠብቅም። ድንገት ራሱ የተፈጠረ ቢባል ነገር ላይ ማለት ነው ካሌባ ነገ ጥሏት እንደማይሄድ ምንም ማስተማመኛ የለም። እዚህ ጋር አትበድ። መድኃኒት ካልወሰድክ አንዴ ጫማ ይልሰር እስኪ በእናትህ ሻርፕ ልቆልፍ ያዝልኝ አንዴ ሸሚዝ ልቆልፍ ያዝልኝ አንዴ እንዴ ምን ችግር አለው? አባው ጃልዬ ይወለድና እንከፍ እንደናንተ አይነት እኮ ነው እንከፍ የተባለ እዚህ ጋር አሁን ልትዛለፍ ጉርምርሜ ያው በል ጉርምርሜ ይወለድና ያው በል። ኧረ በእግዚአብሔር ወገን የሆነ ነገር በሉት። አይ ነው በለው አንተ ነህ አይደለም? አንተ ነህ እንዲያስረገዝካት። በጣም እያበድክ ነው።
አንዲ ስታብድ ይመስላል ባባ ደስታችን ስታዩ በቃ ደስታችን ስታዩ በዚህን አህልክ ማለት ነው እንደምትበሳጩ እኮ አናውቅም ነበር። ዛሬ ግን ይኸውልህ ያኔ ቀለበት አድርገን አሳየናችሁ። ዛሬ ደግሞ እሷ ከእግዚአብሔር ፍሬን አግኝታለች። የልጅ ፍሬን ከምትወደው ከምታፈቅረው ከአብርሃም የልጅ ፍሬን አግኝታለች እና ጭስስ ንድድ እንድትሉ ነው የምፈልገው። በነገር ላይ ጥሪ ካርድ ይዤልሃለሁ። ይኸውልህ አንድ ነገር ልንገርህ እንትን ነው። ቆይ ካሊብ ልንገርህ አንድ ነገር ልንገርህ። አይደለም ካሊብ ቆይ አንተም ስማኝ፣ እባክህን ካሊብ ስማኝ፣ እባክህን ካሊብ አስወራኝ ብራዘር። እኔ አይ ካልተደማመጠን እዚህ ጋር መቆየት አይጠበቅብንም። ስማኝ እኔን በእናትህ ይኸውልህ ምን አለ መሰለህ ድል ያለ ዝግጅት ነው ያዘጋጀነው። ታርዷል ምናምን ተደግሷል። ትልልቅ ባለስልጣኖችም ተጠርተዋል። የስጋ ችግር አለበት እንዴ? ታርዷል ምናምን መተለው እናንተ ስላልባችሁ እኮ ነው። ቆይ ኧረ አዳምጠኝ ወንድሜ እባክህ። እኔ 1000 ዓመት አላወራም። ችግር አለበት ታወራለህ። አንዴ እኔም ነው ትልልቅ ሽማግሌዎች አሉ፣ ትልልቅ ባለስልጣናት ተጠርተዋል በዚህ ጉዳይ ምናምን። ያው ጉዳዩ ሄርሜላና አብርሃም አያውቁም፣ ሚስጥር ነው። ያው እናንተ ሚስጥር ታዝረከርካላችሁ፣ ግን እኔ ስለማምን ነው የምነግርህ ወንድሜ። ገብቶሃል? ስለማምን ነው የምነግርህ ካሊብ። ይሄ ማለት ነው አንተ ማለት ነው የሆነ ጥሩ ሰው ትመስላለህ። ጥሩ ሰው ስለምመስለኝ ለአንተ ባለፈው እነ ሩታ ሰብረዋል፣ ድንኳን ሰብረው አይተሃል አይደለ? ተዋርደው ነው የወጡት። አንተ ግን እንድትዋረድ አልፈልግም። ጓደኛዬም ቢኒያምም አለ እናንተ ጋር። ይሄ ያው ለእናንተ አንድ ይበቃችኋል። ኮፒ አድርጋችሁ ተጠቀሙት። የሰርግ ችግር ያለበት ሁላ እኮ ግራ ነው የሚገባው። የሰርግ ችግር የምግብ ችግር አለባቸው መሰለኝ። ይኸውልህ ትሰማኛለህ? አንድ ነገር ልንገርህ። አብርሃምም ሄርሜላም ሁላችሁም ተሰብስባችሁ የሆነ አንድ ገደል ውስጥ መግባት ትችላላችሁ። ሲቀጥል ደግሞ የፍቅር ገደል ውስጥ ገብተናል። ወይኔ በእግዚአብሔር ለምን እንደማመጥም ብራዘሬ እንደማመጥ እንዴ? እሺ አረ አስወራኝ በእናትህ። ምንድነው? በጣም እያበድክ ነው። በጣም ይቅርታ ትንሽ ፈጣጠንጉኝ መሰለኝ። እሺ ካሊብ ይቅርታ። ሄርሜላም አብርሃምም እናንተም ሁላችሁም ፈጥራችሁ ለምታወሩት ወሬ ተሰብስባችሁ ገደል መግባት ትችላላችሁ። ሲቀጥል ደግሞ ከዚህ በፊት አብርሃም ሩታን እንደከዳት ሩታን ልጅ አስወልዶ ትቶት እንዳልሄደ ዛሬ ደግሞ ሄርሜላ ላይ ይሄን እንደማያደርግ ምንም ማረጋገጫና ዋስትና ስለሌለ እዚህ ጋር በመጀመሪያ ለማበዳት ሞክር። ሲቀጥል ደግሞ አንድ ነገር እንድታውቅ እፈልጋለሁ። እኛም ሆነ ሩታ ሁላችንም ጓደኞቻችን ከናንተ መራቅና መራቅ ነው የምንፈልገው። ምክንያት እየፈለጋችሁ እየጠራችሁን፣ ምክንያት እየፈለጋችሁ ይሁን ሩታንም እያገኛችኋት ያላችሁት እናንተ ናችሁ። አንድ ነገር ልንገርህ፣ ሩታም ሆነ ደስታ የራሳቸው ላይ ሊቀጥሉ ስለሆነ ከእንግዲህ በኋላ ባንገናኝ ሁላ ባናያችሁ ደስ ይለናል። ሄርሜላም ሆነ አንተም ሁላችሁም ተሰብስባችሁ የሆነ ነገር እንትን አማኒ ላኪም ቤት ሄዳችሁ ታከሙ። አኔ ችግር የለውም። አብርሃም ያው ልማዱ ነው። በነገራችን ላይ ስማኝ፣ እሺ አንድ ነገር ልንገርህ፣ የአብርሃም ባህሪ እኔ ለአንተ ላስረዳ አልፈልግም። ምክንያቱም ከዚህ በፊት ስንት ሴት እስኪ 1 4 5 ሴት ልደረድርልህ እችላለሁ። በየቀኑ ሴት እየቀያየር ይመጣል። አሁንም ደግሞ ተረኛዋ ማን ነች? ሄርሜላ ነች። ቀጣይ ደግሞ ማን ትሆናለች አናውቅም። ስለዚህ የአብርሽ አመል የአብርሽ ባህሪ ብዙ የተቀያየረና ብዙ የሆነ ከሴት ጋር የተገናኘ ባህሪ ስላለው አሁንም ሄርሜላን ትቷት እንደማይሄድ ምንም ማረጋገጫ የለም። ከዚህ በፊት 4 ነው 5 ሴቶች ኦዲየንስ ቤተሰብ ታውቃላችሁ አይደል? የአብርሃም ባህሪ። ስለዚህ አሁንም ብዙ ባታወራ ደስ ይለኛል። ገባ የሆነ አይደለም እንዳሞክር በመጀመሪያ ደረጃ። ሲቀጥል ደግሞ በንግግር የሆነ ሰው ለማሸማቀቅ እሷንም ለማሸማቀቅ እኔ ማንንም አላሸማቀቅም። አብርሃም ይኸውላችሁ የሴት አመል አለበት፣ ሴት የመቀየር አመል አለበት። አንዱን ትቶ ወደ አንዱ ከዚህ 4ኛ 5ኛ ሴት ስለሆነች ይሄን ነገር እንደማያደርግ ምን ማረጋገጫ የለም። ስለዚህ ኖ የነገርኩህ እኮ ነው። ይኸውልህ ሁልጊዜ እናንተ በንግግር ለማሸማቀቅ ትሞክራላችሁ። በቃ የሆነ ሳክስ የሆነ ነገር ነው። አንድ ቁም ነገር ሰርታችሁ ታውቃላችሁ? ቁም ነገር ሴት መቀየር ነው። አንድ ቁም ነገር ሰርታችሁ ታውቃላችሁ? ቁም ነገር ይኸውልህ ስማ አንዴ ይኸውልህ ቁም ነገር ማለት ይኸውልህ ቁም ነገር ማለት እንደ ጦጣ ከአንዱ ዛፍ ወደ አንዱ ዛፍ እየዘለሉ ወይም ከአንዱ ሴት ወደ አንዱ ሴት እያሉ ሴት መቀየር ሳይሆን በአንድ ሴት ላይ የመጽናት ማንነት ሊኖራቸው ይገባል። ስለዚህ አብርሃም ልንገርህ እንደ ጦጣ ከአንዱ ሴት ወደ አንዱ ሴት ከአንዱ ወደ አንዱ እየዘለለ አሁን የሄርሜላ ተራ ነው። ከሄርሜላ ደግሞ ወደ አንዱ የሩታ ባህሪ ነው እየነገርከኝ ያለው። ከወንድ ወደ ወንድ ጃምፕ ምናምን የምታደርገው እሱ ሚዲያ ሁሉም የሚያውቀው ነው። ሄርሜላ አይደለች በነገር ላይ እኛ ካላወቅ እንንገር ብራዘር ክብር የምትኖር ይኸውልህ ቀሚሷን የምታከብር ሴት ነው የምናውቀው። እሺ ሄርሜላ ቀሚሷን የምታከብር በክብር ይኸውልህ በተከበረ ቤተሰብ በተከበረ ወይ የምትኖር እንስት ነው ያለን እኛ ገብቷል። ሴትነቷን የምታውቅ እስቲ ኖ አንዴ ይቅርታሽ ለስላቋርጡ እስኪ ቤተሰብ ራሱ ያውቃል። እስቲ ኦዲየንሶች ሄርሜላን እስቲ የምታውቁበት ማንነት አንዴ ግለጹልን። ምክንያቱም ሄርሜላን ሳቃት ነው አንተ የራስህ ሳቃት
ባለትዳር ወንድ ጋር እያለቀሰች እግር ስር የወደቀች ሴት ምንድነው ቀሚሷ የተከበረ ነው ማንነቷ ናይስ ነው ልትለው ደው ሰው የምትከፍልለት ዋጋ አለ። አይ አንዳንድ የአብርሃም ማንነት ካላወቀው ልንገርህ የአብርሽን ማንነት ካላወቀው ልጁ ልክስክስ ነው። ከአንዱ ሴት ወደ አንድ ሴት ይዞራል። ከዚህ በፊት ብዙ 4-5 ሴት አምጥቶ እንደዛው ትቷቸዋል። አሁንም ደግሞ ሄርሜላ ላይ ይሄን ነገር እንደሚያደርግ ምንም ዋስትና ስለሌለ አሁን ከትንሽ ጊዜ በኋላ ሌላ ሴት ያመጣል ወይም ሄርሜላ የራሷን ድራማ ትጀምራለች። ስለዚህ አሁን ሌላ ነገር ማውራት የእናንተ ትንበያ ነው። ስለ ሩታ ደግሞ ስለ ሩታ መጥፎ ነገር ልታወራ አትችልም። ምክንያቱም ሩታ መልካም ሴት፣ ለትዳሯ ታማኝ የሆነች ሴት አንድ ቀን ስታማግጥ አይታትም። ነው ዛሬ የጠራው ክብራችሁ እናንተ በመጀመሪያ ክብር የሚያክሰው ነው የሚያከብረው። ክብር ሳታቅ ልታከብረኝ አትሞክር። መጀመሪያ ስለ ክብር ወቅ ገባ። አይ ኖ አይደለም የምታወራው ልክ አይደለም። ሁሌ ከምትቃርም ያው ቀድሜ እየጠራው እኮ ነው። ከሰርገኛ ጋር እንድትገባ ከአጃቢ ጋር እንድትገባ ቀድሜ እየጠራው ነው አይደለ? ቢኒያምንም እንድትጠራው ምናምን እኛ ነገር ደግሞ ስነግርህ የመጣሁበት ዋናው ደግሞ ስነግርህ እቺ ንግስታችን ሄርሜላ ንግስታችን ከንጉሱ ከአብርሃም ስላረገዘች ከእንግዲህ በኋላ የናንተ ማንቻችን የምትባለው ልዕልታችን ነች፣ ሞዴላችን ነች የምትባለው ሩታ ከሷ መንገድ እንድትወጣ እንድትነግራት ፈልጋለሁ። እናንተም በዚህ ጉዳይ ደግማችሁ የኛን ስም እንዳታነሱ እኛም ጋር እንዳትመጡ ላስጠነቅቅ ፈልጋለሁ። እየነገርኩ ነው። በመጀመሪያ ለንግግር ለካት ይኖረው ማለት የምትነጋገራቸው ንግግሮች በጣም የሚያስጠላና ለሰው ልጅ ክብር መስጠት ያለበት ነገር ክብር መስጠት አለበት። ገባ? ስታወራ ንግግር ደስ አይልም። ምክንያቱም ሄርሜላ ልትወዳ ልታከብራት ትችላለህ፣ እሱ የራሱ ጉዳይ። ነገር ግን ምንም የማትወደው የማታከብረው ሰው ቢሆን እንኳን ሪስፔክት ሰጥተህ ማውራት አለበት። እቺ ማነች ምናምን ብለህ ልታወራት አንፈልግም። ገባ? ስለ ክብር አይ በቃ ከዚህ በላይ እኔ ካንተ ጋር መቆየት አልፈልግም። ምክንያቱም አንዳንዴ ቢ ኬርፉል በልልኝሽ፣ አስጠንቅቅልኝ። አለበለዚያ አይተሃል አይደለ? በስራችን ነው እኛ በነገር ላይ እናንተን የምናሳፍራችሁ። እንዲህ የሆነ ነገር ፈጥረን አይደለም፣ አቧራ ፈጥረን እናንተን መተን ምናምን አይደለም። ሰርተን እናሸማቀቃችኋለን፣ ሰርተን አድርገን እናሸማቀቃችኋለን። ቃላት አይኖራችሁ ነው ማለት አውርታላ። እኔም ትጨነቃለህ ነው ማለት ያራዳልች። ጨርሻለሁ ብትሄድ እንዳሳብ። እሺ በመጀመሪያ ደረጃ እናንተም የቺ ንግስታችን ነች ማነች የምትሏት ያቺ እኔም ሰማ ማንም ባላ ክብሩ አይቀንስም አንተ ዝቅ ስላደረካት። ስለዚህ ይኸውልህ እሷንም ተጠንቀቂ በላት። ምክንያቱም ከእንግዲህ በኋላ አብርሃምም ሆነ ሄርሜላ ሩታ ጋር እንዲደርሱ የሩታን ስም እንዲያነሱ አንፈልግም። አንተኛ ቼክ አናረጋትም። ሩታ አጠገቧ እንደርስም የኛው ከራሳችን ህይወት ያለን ሰዎች ለምንድን ነው የማንደማመጠው? አንዳንዴ መስማት ልመድ ብራዘር። ምንድነው ዝም ብለህ ማውራት አይደለም፣ መስማት ልመድ። ስለዚህ አንድ ምክር ምናልባት የምትሰማ ከሆነ ሄርሜላ ምናልባት ይሄን ቪዲዮ ራሱ የምታየው ከሆነ ሄርሜላ የአብርሽን ባህሪ ምናልባት ሴት ልጅ ፍቅር ሲይዛችሁ እውር ነው ይባላል ምናምን የአብርሽን ባህሪ ማየት ላይ ተጠበቅብሽ ይላል። ነገር ግን አብርሽ ካመጣጡ ጀምሮ ብዙ ሴቶች የሚያተራምስ ነው። ላንቺ አይሆንም፣ ነገም ጥሎሽ እንደማይሄድ ምንም ዋስትና የለሽም። ስለዚህ ልጅሽ ራሱ ነገ እንደ ሩታ ልጅ ከማስለቀሱ በፊት ሩታን ትቷት እንደሄደ አንቺ ላይም ትቶት እንዳይሄድ የራስሽ ውሳኔ ብትወስኚ ጥሩ ነው። እናንተ ደግሞ ቡሌ ለቃቁ። የዛ ቡሌ ተጠርተሃል በነገር ላይ እነዛ ጓደኞችን ይዘና